የወረዳችን የከተማ አስተዳደራችን መገኛ የመገኛ ምንነት መገኛ ማለት አንድን ነገር ወይም አንድን ቦታ ከሌላ ጋር በማወዳደር የትና ወዴት እንደሚገኝ መግለጽ ማለት ነው። የግንዛቤ ጥያቄ ወደ ቀኝ ወደ ግራ ወደ ኋላና ወደ ፊት አቅጣጫዎችን በመጠቀም ጥያቄዎችን መልሽ። ቆማ ካለችው ልጅ በስተግራ በኩል ምን ይገኛል? መኪና። በቀኝ በኩል ምን ይገኛል? ጎጆ ቤት። በጀርባ በኩል ምን ይገኛል? ዛፍ። በፊት ለፊት በኩል ምን ይገኛል? ፍየል። አንጻራዊ መገኛ አንጻራዊ መገኛ በአንጻራዊ መገኛ አንድ ታዋቂ ቦታን ወይም ነገርን መነሻ በማድረግ የት እንደሚገኝ በማነጻጸር የሚገለጽበት መንገድ ነው። በአንጻራዊ መገኛ አንድን ቦታ ወደ ቀኝ ወደ ግራ ወደ ኋላ እና ወደፊት በማለት መግለጽ ይቻላል። በአንጻራዊ መገኛ በአራት ትላልቅ አቅጣጫዎች በመጠቀም መግለጽ ይቻላል። እነሱም ሰሜን፣ ደቡብ፣ ምስራቅ እና ምዕራብ ናቸው። አቅጣጫ ማለት አንድ ቦታ ወይም አንድ ነገር እንደ መነሻነት ከተወሰደው ቦታ ላይ በስተየት እንደሚገኝ የሚገለጽበት መንገድ ነው። አራት ትላልቅ አቅጣጫዎች አሉ። እነሱም ሰሜን፣ ደቡብ፣
ምስራቅ እና ምዕራብ ናቸው። አራቱን አቅጣጫዎች መለየት። ወደ ፀሐይ መውጫ ፊታችንን በማዞር ስንቆም ፊታችንን የሚያሳየው ምስራቅ፣ ኋላችንን የሚያሳየው ምስራቅ፣ ኋላችንን የሚያሳየው ምዕራብ፣ የግራ እጃችንን የሚያሳየው ምዕራብ፣ የግራ እጃችንን የሚያሳየው ሰሜን፣ የቀኝ እጃችንን የሚያሳየው ደቡብ ይሆናል። አራቱን አቅጣጫዎች ለመለየት ወደ ፀሐይ መውጫ ፊታችንን በማዞር ሲቆም ፊታችንን የሚያሳየው ምስራቅ፣ ኋላችንን የሚያሳየው ምዕራብ፣